አለብኝ አላውቅም። ብቻ እግዚአብሔር ሰላም ያርጋቸው። እቺ ሰላም ነው ገንዬ ምንም ሴት አምጥቶ መኪና ውስጥ ፕራንክ አርጎት እኔ አንቺ እንደዚህ ሰው ነክቶሽ አያውቅም። እኔ ክብሬን ጠብቃለሁ ከማንም አለች። እኔ ከማንም ጋር እንኳን ከሌላ ሰው ከብሩክ ጋር ጥንቁቅ ናት እኮ በዚህ ገደብ አለኝ አለች። እኔ ገደቤን ጠብቃለሁ። እሱማ ነገ ትመጣለች። ነገ ደግሞ ስትመጣች ምን አባቷ እቺ አፏ እኮ የሆነች ክፍታፍ ነገር ነች። እኔ እንዳትናገራት ሃይሚን ቢሆን እዛ ቁጭ ብላ እሷ ስትመጣ ምን ቅርቅር አድርጋ ብታስወጣት ውጪ ሁለተኛ እዚህ እንዳደርሽ በቃ ምን ትገፈትራለች። እቺ ጠረንገሎ ወዴት ትገፈ እርጉዝ ነኝ ትላለች። ለፊልሙ እንዴት አስር ጊዜ ትበላኛለች እኮ ሙችን ያናዳኛለች። ደግሞ እሷ ፎቶዋን ደግሞ የምታነሳው እሷ ደግሞ ለእሷ ልብሷን አዘጋጅታ ቁጭ የምታደርገው ምን አባቱ ሆና ነው? ደግሞ እኮ ልንገራችሁ ማለት ነው እሷ የእሷን ልብስ ነክታ ነው ያላየሁ። ለነገሩ እኮ ሻንጣው ባዶ ነው። እኛን ለማናደድ ነው እሷ እስኪመጣ ውጪ ብሎ ማለት ነው። ፀጉሩን ተስተካክሎ እኮ ነው የመጣው። እኔ እኮ እዛው እኮ ቤት እኮ ሃይሚ እኮ ትኖራለች። አለች እኮ ይኸውልሽ ምን አለች ደግሞ እኮ ዛሬ ትሰማለህ እኮ እኔን ትሰማኛለህ እኮ የፀጉርህን ተስተካክለህ መጣህ አይደል አለችው። እኔ ገና እስኪመጣ ኧረ እባክሽ አባባሏ እኮ ነው ያሳቀኝ። እሱ ያሳቀኝ ሁለት ነገር ነው ዛሬ ፀጉርህን ተስተካክለህ መጣና ቤት ሰባት የዚህ ሰባት ትገዛልሃለሁ ያለችው ነገር ቤቱን አጸዳሽ ልክፈርሽ እንዲያላ ገኒ ቆይ ገኒ አንድ ነገር ልጠይቅ። የእርግዝና ነገርስ እርግዝና እኮ አንዴ ከፋ አንዴ ዝቅ እያለ ሚሱዬ እሱማ ሃይሚዬ ውስጥ ናት። የት ትሄዳለች? ቤቷ ናት። አዎ እሷማ ምን አባቷ ትወጣለች ከእሷ ጋር እንዳትነጋገር። እኔ እንደውም እግዚአብሔርን ዛሬ እንኳን አልመጣች አልኩኝ። እኔ ለምን ማየት እንደከበደኝ ታውቃላችሁ? ይቺ መታ የምታወጣው ቃላት ስለከበደኝ እንደው ዛሬ ባልወጣች እዛ ጋር የተሰጣ ገጸ ባህሪ እኮ ነው። ግን በእናትሽ ይከብዳል። እኔ ሲሰማው ይከብደኛል። እንዴት አለ እንደሱ እያላችሁ እኮ ነው። እንዴት ልቀበለው? እኔ አልቻልኩም እኮ አሁን ስትናገራት ምን እናድርገው? ደራሲያቸውን ጠይቂ። እኔ እዛ ብሆን ወይ እኮ አሁን ቆይ እስኪ ልሂድ እንዴ? ገኒ ስሚ ገኒ የሌሎች አሁን ለምሳሌ ገባሩ በኋላ እኮ ማለት ነው ኢዲት ሲደረግ እኮ እኮ ነው የሚያውቀው ማርያምን ሂጅ አሁን ላይ ድራማ እየሰሩ ናይ ውጪ ብል እቺ ሴትዮ አብዳ ነው እንዴት ትመጣች? እኔ ተመካክረው ነው የምትሉት ነገር። እኔ እኮ ተመካክረው መጥፎ ቃላት አታውጣባት እሷ ላይ ሚስዬ ገብቶኛል። እያወራች ነው ልጅቷ። ማን ነው? ማርታ ነው ማለት ነው። ማርትዬ ወይ እንዴት ናቸው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ግን ዛሬ ሃይሚ ናፍቀ ነበረች አልመጣችም። በጣም እኛም ናፈቅናት። አንቺን ናፍቃሻለች። እኛም መከራችን አይተናል። ማን ያልተናፈቀ ሁሉም የቀወጠን አንቺ ምን እዛ እኮ ምንድነው ቲክቶክ ላይ ስክሮል እያልኩ ሳልፍ ቅድም ከስራ መጥቼ እቺ አንድ ቁጥር ምንድነው ሲሉ የሰማሁት በናሽ ጠፋብኝ። አንድ ቁጥሩ እቺ ለአንድ ቁጥር የእናንተ ማትጠፋ እኛም ዘጠኝ ማጠፋ ሰብስክራይብን ቀንሳለሁ ነው። ግን የሰው ክፋት እንደዚህ በዛው ግን ረበስ ነው። በነገራችን ላይ ማለት ነው ገኒ አንድ ነገር ልንገርሽ። የምሬና ብሩክና ሃይሚ እንደነሱ ከዩቲዩበሮች ኦዲየንስ ያለ ሰው የለም። የምሬን ለያት ይሄው እኔ እንኳን ይኸውልሽ ሳርዬ እኮ እኔ እኮ ባሌን ረስቼ ራሱ ይሄው ማታ ከእናንተ ጋር ቁጭ ብዬ ስለነሱ ሳውራት ታይ ጋር ታይ ያሱካን ታይ ጋር እኔማ አሁን በቃ ነገ ማለት ነው ጋይዝ ስትነገነቱ ባል ብዬ ቪዲዮ ሰራለሁ። ምን አለች እኔ ስገባ ራሱ እኮ አባረዋለሁ። ቆይ ብዬ እሱን አባረዋለሁ። አዎ ብላለች አለም እኮ በቀደም ምን አለች? እኛ ላይ ታስቦና ማለት ነው ማርያም በቃ የነሱ ቪዲዮ ሼር እያደረገ እንደውቺ መቼ ነው አንድ የምጠቡ ማርያምን። እኔ ብዙ ልጆች አሉ ግን በቃ እነሱ ደግሞ እንትን አይሉ። እኔ ምን ላድርግላችሁ? ግን አይገርማችሁም? አይደንቃችሁም? ግን
የእግዚአብሔር ነገር የእግዚአብሔር እንዴት ብሩክ እወዳቸዋለሁ። ግን እንዴት ግን እንደዚህ አይነት የሰው መውደድ የሰው ፍቅር እንደሰጣት የእግዚአብሔር ድንቅ ስራ እንደሆነ እግዚአብሔር እኮ ነው በቃ እግዚአብሔር ብቻ ነው። እግዚአብሔር ሃይሚ የሚጠላ ማለት ሰይጣን ብቻ ነው። እነሱን ታያቸው። እነሱ ለምን ለወንድማችን አልተገዛችም? ለምን እንዲህ አላለችም? ለምን ታናግረዋል? እስካላከበረችው ድረስ አንለቃትም ሲሉ ሰማሁ በቀደም ራሱ ደሚጋዲ ሰምተሻል እንዴ? እኔማ አለጫለሁ ወይኔ መድኃኒዓለም ይሄ ሪከርድ የሚታወቁ ሰዎች ማለት ነው። እኔማ እቺ ልጅ ለወንድሜ ካልዳርኩ ወይኔ ተይ ሳሪ ተይ ብሬክ አድርጊ ተይ። ማነች? ቆይ እስኪ ምንድን ነው ወሬ እኮ ነው ያወራችሁ። ማነች እንዲህ የምትለው? ወይ ሚውት አደረግሽ እራሷ ነው እንዴ? አይ አይደለም፣ እነዛ ናቸው የሚሉት። እኔ ግራ ገብቶኝ እና ጋንዬ ደግሞ አይደለም። ኧረ አሁን እንዴት እነዚህ ቆየ እኮ ይሄ ነገር ከተባለ ግን እና ጋንዬ እንደሱ እኮ ነው። ገባሽ እንዴ? አበዱሽ። አይ ለዚህ እኮ ነው ብሬክ አድርጌ አልኳት። አንዳንዱን አልሰማማ። ምን የእንትን ያለኝን ነው የምሰማው። መጀመሪያ ይሄ ነገር እኮ የዛሬ አመቱ ላይ እኔ በዛ ነው እኮ ያስኳት። እሱን ያለው ታዲያ እነዛ ፓርላማ ውስጥ ነው። አዎ የፓርላማው ጋር ውቀው ደብልቀው ግን እንዴት ናችሁ? ሁላችሁም ሰላም? ወይ ብሩክ እንዴት ነህ? ሰላም ነው ብሩክ? ሰላም ብሩክ እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እዚህ ጋር ያሉትን እህቶቻችንን በአጠቃላይ ታውቃቸዋለህ? ደህና ነህ? ሁላችሁም ሰላም በልኝ። ማቃችሁን ማላቃችሁን እንዴት ነህ? ሰላም ነህ? አለው እግዚአብሔር ይመስገን። ግን እንዴት ነሽ? ደህና ነሽ? አለው እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም ነው? ስራ ሁሉም ፋይን እግዚአብሔር የተመሰገነ። አይ ደስ ይላል። የወርዲ እኮ ጠፋች። እስቲ ኧረ ተይ የወርዲ ያገኘችው ሁኔታ አይተሽ ነው እንዴ? ኦኬ ጥሩ ነው። ያንተ አይመጣም እንዴ? እንዴት ነው? ዘፈለቃ ነው። ያው እንግዲህ ዱአ እያደረኩ ነው። እስኪ ገንዬ ዱአ አድርጊልኝ እስኪ። እሺ ጥሩ ነው። ገኒ ምን ጀመርሽ? አይ ሁለቱ እኮ በቃ ሲገናኙ ቤተሰብ ነው ቢለው አላውቀውም። ቆይ ብሩክ እስቲ አንድ ጥያቄ ልጠይቅ ዛሬ። እስኪ ጠይቂኝ። ከዛ ለሴቶች ሁሉ እዚህ ላሉት አብራራ። አሁን ለምሳሌ አንተ የሆነች ልጅ አፈቀርኩ ብላ ትመጣለች አንተ ጋር በድርቅና ባደረገው እንዴ አንተ አትፈልጋትም። ጥያቄውን አልጨረስኩም እኮ አንተ አትፈልጋትም። አንተ ሌላ ሰው ነው የምትፈልገው። ልንገርህ አንተ ሌላ የምትፈልገው ሰው አለ። እሺ ከእሷ ጋር የሆነ ለምሳሌ የሆነ ግጭት ይኖራል በመሀል ገና ግጭት ያልተጣራ ግጭት ግን አንደኛዋ ደግሞ መታ ከጓደኛ ጋር እየተጋጫችሁ ሊሆን ይችላል። የሆነ ነገር ይኖራል በመሀል ግን የሆነች ልጅ ወደደች ያፈቀረችና ቀጥላ ብላ ቤት ድረስ እየመጣች አስቸገረች። ምንድነው የምታደርገው? እስቲ አብራራል። እስኪ እንደገና አስረጅኝ። እኔ በደንብ አስረጃ አልገባኝ። የሆነች ልጅ በህይወት አለች። አንተ ጓደኛ አለችኝ በቃ እኔ አለች ግን በመሀላችሁ የሆነ ግጭት ተፈጥሯል ከሷ ጋር ከጓደኛዬ ጋር። አዎ ግን የሆነች ልጅ ደግሞ በጣም እወድሃለሁ እንደውም እኔ እንከባከብሃለሁ በቃ እኔ በጣም ነው የማፈቅርህ አንተም በጣም ነው የምወድህ ብላ መጣች። ምንድነው የምታረገው? እቺ በምን